6 ወር አቦርት የተደረገ ወይም በውርጃ የተጨናገፈ ልጅ ደም ወስደህ ስለምትጠራጠርም ነው አባ ሰውነቴ መጥፎ ሽታ አለው፣ እማ ሰውነቴ መጥፎ ሽታ አለው የምትላቸው ማለት ነው። እና ቤተሰብ የበለጠ ስትረስ ውስጥ ገባ። እናትም አባት በይሉኝታ ቢቀመጡ አንዳንድ ጊዜ በሩን ወይ ክፍት አድርጉት መስኮቱን፣ ይገባኛል፣ ይሸማቀቃለሁ፣ መስራት አቃተኝ፣ ስራው እያስጠላኝ መጣ። ያልወሰዱኝ የሕክምና ባለሙያ ጋር የለም፣ ያልወሰዱኝ የቆዳ ስፔሻሊስት ጋር የለም፣ ያልወሰዱኝ የስነ ልቦና አማካሪ ባለሙያ የለም። ግን ምንም ለውጥ የለም። 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ላይ ተከታታዮች፣ ያው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬም ወደ እናንተ የማቀርበው ከአድማጭ ተመልካች የደረሰኝን እጅግ ድንቅ የሆነ ታሪክ ነው። የዛሬው ባለ ታሪካችን ታሪክ በጣም የሚከፋው ደግሞ እነሱ ቤት ላይ ስፔሻሊ ደግሞ እሷ ላይ የተሰራው በ6 ወር ጨቅላ የደም ግብር ነው። እንግዲህ ጥሎብን ፈርዶብን እንዲህ አይነት ታሪኮችን እንድንሰማ በተለይ በዚህ በኛ ዘመን ተፈርዶብናል ማለት ይቻላል። የሰው ልጅ ክፋቱ የቱ ጋር እንደደረሰ፣ የሰው ልጅ ክፋት ጥጉ የቱ ጋር እንደመጣ የሚያመለክቱ ብዙ ታሪኮችን ሰርተናል። በታሪኮቹ ላይ ኮሜንት ተለዋውጠናል፣ ብዙ ነገሮችን። ይሄ ነገር ግን ከመቆም ይልቅ አሁንም እየቀጠለ ነው እና የዛሬዋ ባለ ታሪካችንም እንግዲህ እንዲህ አይነት ነገር ነው የገጠማት። በጣም ነው የሚያሳዝነው። ታሪኩ ምንድን ነው? ምንድን ነው የገጠማት? ምንድን ነው የሆነችው የሚለውን ለማወቅ እርግጠኛ ነኝ ብዙዎቻችሁ ትጓጓላችሁ ብዬ አስባለሁ። ቀጥታ ወደ ታሪኩ ወስዳችኋለሁ እና እችሊ ተወልዳ ያደገችው አዲስ አበባ ውስጥ ነው። ጥሩ ቤተሰብ ውስጥ ነው ተወልዳ ያደገችው፣ በደንብ አለው የሚባል ቤተሰብ ውስጥ። ስለዚህ ምንም ሳይጎልባት ምንም ነገር ሳያንሳት በደንብ ብቸኛ ልጅ እንደመሆኗ ለእናትና ለአባቷ ብቸኛ ልጅ ነች። በዛ ላይ የሀብታም ልጅ ነች። ስለዚህ በጥሩ አስተዳደግ ነው ያደገችው። እሷም ቤተሰቦቿን አላሰፈረቻቸውም። አንዳንዱ እንኳን ብቸኛ ልጅና የሀብታም ልጅ ሆኖ ይቅርና ትንሽ ነገር ሲያገኝ ወደ ሱሱ ወደ ቅንጦቱ የሚገባ አለ አይደለ? እሷ እንደነገረችኝ ግን በጣም ስርዓት ይዛ ቤተሰቦቿ የሚኮሩባት አይነት ልጅ ሆና ነው ያደገችው እና አንዳንድ እግዚአብሔር ሲያድል እንደዛ ነው። ለቤተሰባችሁ ብቸኛ ልጅ ስለሆናችሁ ወይም ሞልቃቃ ልጆች ስለሆናችሁ ወይም ደግሞ ተሞላቃችሁ ስላደጋችሁ ሳይሆን እግዚአብሔር ባርኮ ከፈጠረ እንደዛ ነው። ኦፍኮርስ እግዚአብሔር ሁሉንም ባርኮ ነው የሚፈጥረው። ነገር ግን ወደ ምድር ከመጣን በኋላ በሚገጥሙን ሰውኛ ነገሮች አንዳንዶቻችን መስመር እንስታለን የመሳሰለው ማለት ነው እና ይች ልጅ ግን ከልጅነቷ ጀምሮ ወላጆቿ ምንም ሳያጓድሉባት ከማደጓ ባሻገር ገና በልጅነቷ ሰንበት ትምህርት ቤት ውስጥ እንደገባች ሁሉ ነግራኛለች እና ገና ኦልሞስት 3 ዓመት ተኩል ሲሆነኝ ነው ሰንበት ትምህርት ቤት የተላኩት። አባቴ ይወስደኛል፣ ያቆርበኝና ስመለስ ሰንበት ትምህርት ቤት ነው የሚያስገባኝ። እዛው ግቢ ውስጥ ስለሆነ እስክጨርስ ይጠብቀኛል። ከዛ ይዞኝ ወደ ቤት ይሄዳል። ትምህርት ቤትም ጥሩ ትምህርት ቤት ነው የተማረችው። ሃይስኩልም እንደዛው ከኤሌመንተሪ ጀምሮ። ከዛ ላይ ዩኒቨርሲቲም ገብታ በጥሩ ውጤት ተመርቃለች እና በቃ በጣም ጥሩ የተባለ ህይወት ነው የኖረችው እና እች ልጅ ከቤተሰቦቿ ውጪ በጣም የምትቀርባት አክስቷ አለች፣ የእናቷ እህት ማለት ነው እና በጣም ነው የምትቀርባት። በጣም እንግዲህ ብቸኛ ልጅ ነች ብያችኋለሁ። ወንድም ትፈልጋለች፣ እህት ትፈልጋለች፣ አጫዋች ትፈልጋለች እና ሁሌም ባዶ ግቢ ውስጥ ከምታሳልፍ
በተለይ ዊኬንድ ሲመጣ አስታውሳለሁ አለች። ተማሪም እያለሁ ዊኬንድ ሲመጣ በጣም ደስ የሚለኝ ምንድነው ስለሚፈቀድልኝ አባቴም እናቴም ብቸኝነትን ስለሚያውቁ የእናቴ እህት ጋር ሄጄ ከልጆቿ ጋር ስጫወት ያው ማንኛችንም የምንጓጓው አለ። በተለይ ብቻችንን ታስረን ያደግን ልጆች ከሆነን ያ የትምህርት ቤት መዘጊያ ጊዜ ዊኬንዱ ሲደርስ የሳምንቱ መጨረሻ ላይ አክስቶቻችን፣ አጎቶቻችን ጋር ሄደን ከልጆቻቸው ጋር ስንጫወት የሚሰማንን ስሜት ሁላችንም እናውቃለና ያንን ታይም ሁሌ ጠብቀው ነበር፣ ሁሌም ናፍቀው ነበር አለች እና በዛ አይነት ሁኔታ ነው ልጅ ያደገችው። ስለዚህ ካደገች በኋላ ስላችሁ ምንድነው በቃ ነገሮችን ማገናዘብ ከጀመረች በኋላ ዩኒቨርሲቲም ከገባች በኋላ አክስቷ ቤት መሄድ አላቋረጠችም። ብዙም ርቀት የለንም ነው ያለችው። አንድ አካባቢ ናቸው። ስለዚህ ጓደኞቿም ዘመዶቿም ያክስቷ ልጆች ናቸው። ከነሱ ውጭ የምታውቀው ነገር የለም እና በዛም ህይወቷ ደስተኛ ነበረች። እንደውም ነው ያለችኝ፣ እንደውም የአክስቴ ልጆች ናቸው ብዬ አይደለም የምጠራው፣ እህቶቼ ናቸው ወንድሞቼ ናቸው ብዬ ነው የምጠራው። ምክንያቱም በቃ አንወለድ ከአንድ ማህፀን አንወለድ እንጂ አክታችን ከአንድ ማህፀን እንደተወለደ ልጅ ነው። ያንን አስታውሳለሁ አለች እና ለካስ የነሱ ህይወት በጣም የተሻለ ስለሆነ በጣም ጥሩ ስለሆነ አባቷ ነጋዴ ናቸው፣ እናቷ የተማሩ ናቸው። እናቷም ደግሞ በአንድ ኤንጂኦ ድርጅት ውስጥ በጥሩ ክፍያ የሚያገለግሉ ሴት ናቸው እና በጣም የተሻለ ህይወት፣ በጣም ዘመናዊ ህይወት ስለሚኖሩ እነሱ ሳያውቁ ለካ የእናት እህት በዚህ ቤተሰብ ላይ ትቀራ ነበረ። እንግዲህ ብዙ ጊዜ መርሃ ግብር ስንሰራ ደጋግመን ተነጋግረናል አይደለ? ለመጥፎ ነገር፣ ለምትሃት፣ ለድግምት፣ ለመተት የሚገፋፉ ነገሮች ብለን ካነሳናቸው ግንባር ቀደም ነገሮች አንደኛው ቅናት ነው። ሰዎች ቅናት ሲያድርባቸው ወደ ጥላቻ ይሄዳሉ። ጥላቻና ቅናት አንድ ላይ ሲሆን ደግሞ ምን ደረጃ እንደሚያደርስ ይታወቃል። እና ለካስ የእናት እህት ወይም ደግሞ አክስቷ በዚህ ቤተሰብ ህይወት ላይ በጣም ትቀና ነበረ። እሱም ብቻም አይደለም፣ በዚህ ልጅ ላይ በጣም ትቀና ነበር። አስተዳደጓ በጨዋነት ነው ያደገችው። ቤተሰቦቿን እየሰማች ነው ያደገችው። በጣም ቆንጆ ነች። በጣም የተማረች ነች። ትምህርቷ ላይ ሰክሰስፉል ነች። ከኤሌመንተሪ ጀምሮ የደረጃ ተማሪ ነች እና በጣም ስርዓት ያለው ሰው ታውቃላችሁ። በቃ ከቤቱ የማይወጣ የቤተሰቦቹን ቃል የሚያከብር ቤተሰቦቹን የሚያከብር በቃ እንደዛ ነው ያደገችው እና ጎረቤት ለዚህ ቤተሰብ ያለው አክብሮት አክስትዮን ያቃጥላት ነበረ። ጎረቤት ስለዚህ ቤተሰብ ሀብት ሲያወራ አክስትዮን ትቃጥል ነበረ። ቤተሰብ ስለዚህ ቤተሰብ በተለይ ደግሞ ስለ ባለ ታሪካችን ጨዋነት፣ ቆንጆነት፣ ጉብዝና ምናምን ሲያወሩ ሴት በጣም ትናደር ነበረ። የበለጠ ደግሞ የእሷ ልጆች በተቃራኒው መንገድ የለቀቁ አጉራ ዘለሎች፣ ጎረቤት በመልካም የማያነሳቸው እና የዚህኛዋ ልጅ ተቃራኒ እንደውም አንዳንድ ጊዜ ከአክስቶችሽ ልጆች ጋር እየዋልሽ እንዳትበላሽ የሚሏትም ሰዎች ነበሩ። እሷ ግን ምንም አይመስላትም። ምክንያቱም ወይ ምቀኝነት ነው ወይ የኛ ፍቅር ስለሚያስቀናቸው ነው ምናምን በሚል ፖዘቲቭሊ ነበር የምታስበው። ከዛ በኋላ ግን ዩኒቨርሲቲ ገብታ ተመርቃ ከወጣች በኋላ እናትየው ኤንጂኦ ነው የምትሰራው ብያቸዋለሁ። ስለዚህ የልጇ ውጤትም ጥሩም ስለነበረ ከመጀመሪያ ጀምራ ይዛ የመጣችው ውጤት ከኤሌመንተሪም ሃይስኩልም ዩኒቨርሲቲም ከገባችን በኋላ ያላት ነጥብ ጥሩ ስለነበረ ልክ እንደተመረቀች ነው ስራ በቃ እኔ እፈልግልሻለሁ የማውቃቸው ሰዎች አሉ ትልና እሷ በኤንጂኦ ያው የምታውቃቸውን ሰዎች ታፈላል፣ ግን ኤንጂኦ ታስቀጥላታለች በጥሩ ደሞዝ ማለት ነው። ይሄ የበለጠ አክስትዮን ያቃጥላታል። ኤንጂኦ ወርቅ አፈራው 1 ዓመት ነው የሰራሁት ነው ያለችው። 1 ዓመት በጣም ጥሩ ነበራለች። በቃ ያው ፍሬሽ ነህ ከትምህርት ቤት ወጥተህ ስራ ላይ ስትሆን ውስጥ የሚፈጠር ነገር አለ። ራስህን ችለሃል። ከቤተሰብ የምጠብቀው ነገር የለም። ኦፍኮርስ ቤተሰቦቼ ጥሩ አቅም ያላቸው ናቸው። ምንም ነገር አድርጉልኝ ብላቸው ያደርጉልኛል። እኔ የሚገርም ስራ ይዤ አይደለም ዩኒቨርሲቲ ተማሪ እያለሁ መኪና ነበረኝ አለች። አባቷ የገዛላት መኪና። ስለዚህ ለዛ ምንም እንትን የለኝም። ግን ራስን ስትችልና በላብህ ያገኘኸው ገንዘብና ቤተሰብ በፍቅር ያደረገልን ስታነጻጽረው አንተ በላብ ያመጣኸው ነገር የበለጠ እርካታ ይሰጣል እንጂ እኔ ምንም ጎሎብኝ አያውቅም። ከልጅነቴም ካደኩም በኋላ ልክ እንደውም ዩኒቨርሲቲ ስገባ ነው አባቴ ደስ ብሎት አይ በቃ የኔ ልጅ አኩርተሽኛል ብሎ መኪና ገዝቶ የሰጠኝ። ስለዚህ ዩኒቨርሲቲ ስማር በራሴ መኪና ነበር የምመላለሰው እና ልክ ኤንጂኦ በእናቷ አማካኝነት ስራ ተፈልጎላት በሰዎች ገብታ 1 ዓመት እንደሰራች ነገሮች መበለሻሸት ጀመሩ።
ይሄ ማለት ምንድነው? ድሮ በጣም ያከብሯት የነበሩት የስራ ባልደረቦቿ የወዳት የነበረው አለቃዋ ፊት መንሳት ጀመሩ። በነገራችን ላይ ብዙ ጊዜ መተት እንግዲህ ሲሰራባቸው አንደኛው መለያው መንገዳቸው ይሄ ነው። በሰላም ኖራችሁ ሰዎች ድንገት ተገልብጠው በጣም የሚያከብሯቸው፣ በጣም የሚወዳቸው፣ በጣም እናንተ ማጣት የማይፈልጉ ሰዎች ፊታቸውን ሲያዞርባቸው አንዱ ምልክት እሱ ነው። ልክ መተት ሰው ላይ ሲላክ ጥላቸው ይጀምራል። አንደኛው እሱ ነው። ሁለተኛ የሚገርም እንግዲህ የስራ ባህሪ በጣም የሚያሳዝነው እና የምነግራቸው እንግዲህ የሰው ልጅ ክፋት የስራ ባህሪ ከብዙ ሰዎች ጋር ያገናኘኛል። ድሮ በቃ በፊትም ከልጅነትም ዝንጥ እያልኩ ነው ትምህርት ቤትም የተማርኩት። ራሴን መጠበቅ እወዳለሁ። ኦፍኮርስ ብዙ ሰው ራሱ መጠበቅ ይወዳል። ግን በቃ እንዲህ መሽቀርቀር፣ ጥሩ ነገሮች መልበስ ምናምን ያው አቅሙም ስላላት ነው እወዳለሁ። በተፈጥሮ ደግሞ እግዚአብሔር ሰጠኝ ተክለ ቁመናና ውበት አለኝ። የበለጠ ሰዎች አይኔንና ፀጉሬን ይወዱልኛል ነው ያለችኝ እና ከዛ በኋላ ግን ከሰዎች ጋር የሚገርምህ ከስራ ውጭ ሲሆን ያ ነገር የለም ነው ያለችኝ። ከስራ ውጭ ልክ ወደ ቢሮ ገብቼ ግን ስራ ጀምሬ ከስተመሮች መጥተው ከእነሱ ጋር የሚያገናኝ ነገር ሲኖርና እነዛ ሰዎች ሲመጡ ሰውነቴ መጥፎ ጠረን ማምጣት ጀመረ። ሁለተኛው ምልክት እሱ ነው። ከዚህ በፊት መርሃ ግብር ስሰራ ነግሬያቸዋለሁ። መተት ሲላክባቸው የሰውነታችሁ ጠረን ይቀየራል። ናችሊ መሸማቀቅ ጀመረች። በፊት እንደዛ ሽቷ ከሩቅ የሚጣራ ውበቷ ከሩቅ የሚጣራ ሰዎች ፀጉሯን ሰዎች ወንዶች አይደሉም አለች። ሴቶች ካለፉ በኋላ ዞረው ፀጉሬን ይመለከታሉ አለች። በዛ ደረጃ ውበቷ አድናቆት ያለው ልጅ ነበረች። በኋላ ግን እንደነገርኩ አለቃዬም የስራ ባልደረቦቼ ማግለል ጀመሩ። ሰውነቴ መጥፎ ጠረን ማምጣት ጀመረ። መሸማቀቅ ጀመርኩኝ። ስራው እያስጠላኝ መጣ። ሶስተኛው ምልክት እሱ ነው። እሱ ብቻ ሳይሆን ስራው ራሱ እያስጠላኝ መጣ አለች። ዲዚ መሆን፣ ስራ ቦታ ላይ ሆኜ በሀሳብ ጭልጥ ብሎ መሄድ። ምክንያቱም አላውቀውም። እንቅልፍ ማለት አክቲቭ የነበርኩት ምሯሯጥ ሳልታዘዝ የምሰራ ሴትዮ በኋላ ታዝዤም ራሱ በቃ እና ነገሮች በጣም እየረበሹ ይመጡ። ከዛ ለቤተሰብ ነገርኩኝ። ቤተሰብ ተጨነቀ። በተለይ አባቴ በቃ የሚገባበት ጠፋዋለች እና እቤት መጥቼ እዛ ጋ በጣም አሳዝናኛለች። በጣም ይቅርታ ይደረግልኝና ሁላችሁም እንደዚህ ነገር ብትሰሙ ኦፍኮርስ ታዝናላችሁ። ቤት መጣና በጣም ከመሸማቀቅ የተነሳ አባ ሰውነት ይሸታል ብለዋል። ደግሞ ምን አይነት ባህሪ ያመጣች? ምን ማለት ነው? በየቀኑ ነው ሻወር የምትወስጂው? እማያውቅ ሰው እንደዛ ነው የሚለው። ሽቶ ተጠቀሚ ያለው ዶዶራንት የማትቀቢው የሚካፕ አይነት የለም። ለምንድን ነው እንደዚህ ያልሽኝ? አይ እንደዚህ ቢሮ ስገባ ሰዎች እንዲህ ይሉኛል፣ ለእኔም ይታወቀኛል። የሚገርማቸው ሰዎች ስለነገሯት ብቻ አይደለም፣ አፍንጫቸውን ይዘው ስለሚሸሿት ብቻ አይደለም። እሷም ግን ይሰማት፣ የራሷ የሰውነት ጠረን ያስጠላታል። የሚገርማችሁ ግን ከቢሮ ወጥታ ማለት ነው ቤተሰቦቿ ጋር ስትቀላቀልና ቤቷ ስትገባ ግን ያ ነገር የለም። ስለምትጠራጠርም ነው አባ ሰውነቴ መጥፎ ሽታ አለው፣ እማ ሰውነቴ መጥፎ ሽታ አለው የምትላቸው ማለት ነው። እና ቤተሰብ የበለጠ ስትረስ ውስጥ ገባ። እናትም አባትም፣ በተለይ አባት በቃ የደረሰባቸውን ስትረስ ስትነግረኝ ለማመን የሚከብድ ነው። ማንም ሰው ልጁ በተለይ ብቸኛ ልጁ በዚህ አይነት ደረጃ ስትጎዳ ማየት ምን ያህል እንደሚያማው ግልጽ ነው። አረ በፍጹም ምንም ነገር የለም። ከዛ ነገርኳቸው የሆነውን ነገር አሁን ለአንተ የነገርኩህን። መስሪያ ቤት አለቃዬ በጣም ያቀርበኝ የነበር አለቃዬ ፊት እየነሳኝ ነው። ባልደረቦቼ እንደዚህ እያደረጉኝ ነው። የሰውነት ጠረኔ በተለይ ከስተመር ሲመጣ ጎልቶ ይወጣል እና ይደነግጡና በይሉኝታ ቢቀመጡ አንዳንድ ጊዜ በሩን ወይ ክፍት አድርጉት መስኮቱን ይገባኛል፣ ይሸማቀቃለሁ። መስራት አቃተኝ፣ ስራው እያስጠላኝ መጣ። አሁን እየነገርኳቸው ነገር ጠቅላላ ቤተሰብ ነገረች። ያልወሰዱኝ የሕክምና ባለሙያ ጋር የለም፣ ያልወሰዱኝ የቆዳ ስፔሻሊስት ጋር የለም፣ ያልወሰዱኝ የስነ ልቦና አማካሪ ባለሙያ የለም። ግን ምንም ለውጥ የለም። አዎ ስለ መንፈስ አሰራር የሚያውቅ ብቻ ነው ይሄ ነገር ይሄን ሊሆን ይችላል የሚለው። እነዛ ሰዎች ደግሞ ምንም የሚያውቁት ነገር የለም። ስራቸውን ምናምን እንደ ማንኛውም የልማድ አማኝ እሁድ ሰንበትን ብቻ የሰንበት አማኝ ብቻ አለ አይደል? የሰንበት አማኝ ከሰኞ እስከ ቅዳሜ ምንም ነገር ትዝ አይለውም። እሁድ ብቻ ሰው ሲያደርግ ስለሚመለከት ነጠላውን ለብሶ ጋቢ ለብሶ ሄዶ ተሳልሞ ይመጣል። በቃ ይሄ የልማድ አማኝነት ነው። ከእግዚአብሔር ጋር በየሰከንዱ መገናኘት አለብን። ግዴታ እሁድን ጠብቀን አይደለም እግዚአብሔርን የምናመሰግነው የምናመልከው። እግዚአብሔርም ሁሌም የሚመለክ አምላክ ነው። በየሰከንዱ የሚመለክ፣ በየሰከንዱ የሚታወስ፣ በየሰከንዱ የሚነሳ አምላክ ነው እና ብዙዎቻችን ለዛ የታደለን አይመስለኝም። እና
በዘልማድ እሑድን ብቻ ጠብቀን ነው ቤተክርስቲያን የምንመላለሰው። ያ ደግሞ አማኝነት አይደለም እና የእሷን ቤተሰቦች በእንደዚህ አይነት መስመር ውስጥ ያለፉ ናቸው እና ብዙም ይሄ ስለ ሃይማኖቶች ላይ ጥብቅ ብለው ስርዓት ይዘው ምናምን የሚሉ ሰዎች አይደሉም። የመንፈስን ማሰራር አያውቁትም ማለት ነው እና ስለዚህ ተቀዳሚ ምርጫ ያደረጉት ምንድነው? ገንዘብ ስላላቸው አቅሙ ስላላቸው ምናምን በቃ በየሐኪም ቤቱ ልጃቸውን ማመላለስ ነው። ጭራሽ እንኳን ሊሸራት ይቀርና ጭራሽ ስራው አስጠላት። ከዛ በኋላ በጣም በጨዋነት እንግዲህ እስከ ዩኒቨርሲቲ ከዛ በኋላ ከዩኒቨርሲቲ እስከ መመረቅና ስራ እስከምትጀምር ድረስ ምንም ነገር የማታክልች ስራ ብላ እየወጣች ሱስ ውስጥ ሁሉ መግባት ጀመረች። የሚገርም አለች እኔ ዩኒቨርሲቲ ገብቼ ተመርቄ ወጥቼ ስራ እስከምጀምር ድረስ አልኮል የሚባል መጠጥ የሚባል ምን እንደሆነ አላውቅም። ከዛ በኋላ ግን ድሮ የማውቃቸውን ትምህርት ቤትም እደውልና ከናኖቹ ጋር ያው በርቀትም አገኛቸው ነበረ። የግድ ፍሬንድ አደረኳቸው። አቅም ስላለኝ ገንዘብ ስላለኝ አሁን ስራም ስላለኝ የቤተሰቤንም ስለሚያውቁ ጠረኔ ቢረብሻቸው እንኳን ከእኔ የሚያገኙት ጥቅም ስለሚገዛቸው በግድ አብረውኝ ይዝናኑ ነበር። ያው እየተጠየፉኝም ስለወደ በግዴ ራሴን ለመርሳት የደረሰብኝ ነገር ለመርሳት መጠጥ ውስጥ ገባው። ስለዚህ ይህች ልጅ ምንድነው ሱስ ውስጥ ገባች ማለት ነው። ከዛ በኋላም አልደበቀችኝም። የተወሰነ ጊዜ አጭር ጊዜም ቢሆን ኢቨን ጫት ሁሉ ጀምራ እንደነበረ ማጨስ ሁሉ ጀምራ እንደነበረ አባቷ እንዳወቀባት ነገር ግን ለብቻዋ በር ዘግቶ አልመታትም። ተንበርክኮ እያለቀሰ እንዳስማላት በዚሁ የምትቀጥል ከሆነ ራሱን ሊያጠፋ እንደሚችል ሁሉ ነግሯት እንግዲህ አባቷ በጣም ስለምትወደው እንዴት እንዳሳደጋትም ስለምታውቅ ማለችለት ተወች። ሌላ ነገር ውስጥ አትገባ ማለት ነው። ሱሱ ምናምን ተወች። ግን ይሄ ችግሩ እንትን አላለም፣ አልተቀረፈም። ችግሩ አልተቀረፈም። ኢኔሴንስ ምንድን ነው? ሰዎች ርቋታል። ድሮ በጣም ይፈልጓት የነበሩ ሁሉ ፊት ማዞር ጀምሯል። ድሮ በፍቅረኝነት አይን እንግዲህ ብዙ ጊዜ ቆንጆ ሴቶችን ወንዶች ይፈራሉ አይደለ? ለመጠየቅ ቢያስቡ እንኳን ኧረ በቃ አትመጥነኝም ብትለኝስ? አንደኛው ውብ ነች፣ ሁለተኛ የሀብታም ልጅ ነች፣ ሶስተኛ ጥሩ ስራ ነው የምትሰራው። ያንን መመዘኛ ይወስዱና አንዳንዶች እንደዚህ አይነት ልጅ ወይም እንደዚህ አይነት ሴትን ለፍቅር መጠየቅን ይፈራሉ። እና ድሮ እንደዛ በአይን የማቅባቸው ልጆች ሁሉ በቃ ኖርማሊ እስከ መፈጠሬም ረሱኝ። ይሄ ደግሞ የበለጠ ሳይኮሎጂካሊ ኢምፓክት አሳደረብኝ። ከዛ በኋላ ነው እንግዲህ እናት ሲጨንቃቸው መስሪያ ቤት አካባቢ የሚያውቋቸውን ሰዎች ያማክሩና ኧረ እንዲህ ተፈጥሯል ቤቴ ምን እንደሚውጠኝ አላውቅም። መንፈሳዊ ህይወትን የሚያውቁት ሴት ይሄ ምልክት የመተት ይመስለኛል። ስለዚህ ከሰው የሚያሸሽ ስራ የሚያስጠላ የሰውነት ጠረን የሚያመጣ በተለይ መስሪያ ቤት ውስጥ የሆነ ቤት ሲሆን ምንም ነገር ምንድነው ቤት ስትገባ የሌለ መስሪያ ቤት ስትገባ ግን ያን ነገር እንዲኖር የሚያደርግ መተት ነው። ስለዚህ ግድ የላቸውም፣ ጸበል ውሰዷት እና የሚያውቁትን ነገር እኛ ሴትዮ ለልጅቷ እናት ይነግሯቸዋል። እኛኛዋ ሴትዮ የተሻለ መንፈሳዊ እውቀቱ አላቸው። የመምህራኖችንም ትምህርት ይከታተላሉ፣ ያውቁታልም፣ ይህንን ህይወት ያውቁታል። ከዛ እናት ለአባት ይነግራሉ። አባት ኧረ ምን የሚሆን ልጄ ትዳንልኝ እንጂ እች ልጅ እንግዲህ ስራ መቅረትም ምንም ማዘውትራለች። መጨረሻ ላይ ስራውንም ተወቸው። ስራውንም በቃ በገዛ ፍቃዷ ተወቸው። እያስጠላት ነበር፣ ተወቸው። መሸማቀቁም አለ ምኑም አለ። እርግፍ አድርጋ ስተው አባት አንቺ ደህና ሁኚልኝ እንጂ እኔ ላንቺ መሆን አያንሰኝም። ስለዚህ በቃ ይቅርብሽ። ስለዚህ ይህ አጋጣሚ ምን ፈጠረ? በነፃነት የትኛውም ገዳም የትኛውም ጸበል ሄዳ በነፃነት የምትጠመቅበትን ታይም አመቻቸላት። ስለዚህ አማክረው ቀጥታ ይዟት ሄዱ። ሴት ነው ጻድቃኔ ማርያም ነው። እዛ ይዘውኝ ሄዱ አለች። እዛ አስቀመጡኝ። እናቴ ነበረች የተወሰነ ጊዜ ፍቃድ ወስዳ የምትመላለሰው። ከዛ በኋላ ግን እሷን ትፍታ ስላልፈለኩኝ ሰው ተቀጠረላት። ልክ እንደ አገልጋይ ማለት ነው። እድሜያቿ የሆነች መጀመሪያ የቤታችን ሰራተኛ ነበረች። ከዛ በኋላ ግን አይ እናቴ ውላ ስለምትገባ ነው እሷ እዛው ቤት ሆነና ሌላ ሰው ፈልጊልኝ አልኳት። በቤታቸው ሰራተኛ አማካይነት የቤታቸው ሰራተኛ ጓደኛ እች ልጅ እዛ ሆና በቃ እንድትንከባከባት ተቀጠረችላት። ጻድቃኔ የሆና ጸበል መከታተል ጀመረች። መጀመሪያ አካባቢ መግባቱ በጣም አስጠልቶኝ ነበራለች፣ የመጨረሻ ማለት ነው። እና በኋላ ግን እየለመደችው በግድም እየተያዘችም ስትጠመቅ ውጤት ወይም ደግሞ ለውጥ እያመጣች ስትሄድ እየተጠመቀ ብዙ ጊዜ
ንጹህ ልብ ነው እግዚአብሔር የሚያየው የምንለው ለዛ ነው። እና አክቹዋሊ ምንም የምታውቀው ነገር የለም፣ ንጹህ ልብ ነው ያላት። ያን ያህል በጣም እንደዚህ አክራሪ የሆነ አማኝ ባትሆንም፣ ወይም ደግሞ አንዳንዶች ይህንን አባባል አይ ቲንክ አይወዱትም አይቀበሉትም መሰለኝ። እንዴት ብዬ ልንገራቸው? በቃ በደንብ እምነት ላይ ጥብቅ የሆነ አይነት ሰው ባትሆንም ግን በቃ በተቻላት መጠን በተለይ ይሄ ከሰው ያገለላት ነገር ውስጧን ጎርቷት ስለነበረ ነው ከዚህ ልዳን እንጂ በሚል እልህ ጸበሉ መጀመሪያ አካባቢ ቢከብዳትም ከዛ በኋላ ግን ህልም ማየት ስትጀምር፣ ምልክቶችን ማየት ስትጀምር ሲሪየስሊ የሆነ ነገር ነው በጥቂቱም ሲገባት፣ ምናልባትም መድኃኒዓለም ስለፈቀደ ሊሆን ይችላል፣ በደንብ በስነስርዓት መጠመቅ ጀመረች። ከዛ በኋላ እዛ ቁጭ ብላ ሰራተኛዋ ደግሞ ደስ የሚለው ምንድን ነው የተመደበችላት ሰራተኛ ወይም የተቀጠረችላት ሰራተኛ ስለ መንፈስ አሰራር የምታቅልኝ ስለነበረች እያመጣች ምን ትሰጣታለች? ገጠመኞችን በዛ ጉዳይ ላይ የእነ መምህርን ተስፋዬን ገጠመኞች እንድታነብ ስለ መንፈስ አሰራር እንድታውቅ ብዙ ነገር እየተገለጸላት መጣ። ብዙ ነገር ከዛ ቤት የምታውቀው ነገር የለም ብያችኋለሁ። ፕላስ ደግሞ እንደዚህ አይነት ቦታ ላይ ያው ስልክ ይዛችሁ ረጅም ሰዓት እንትኑ ስለማይፈቅድም ሙሉ ትኩረቷ ገጠመኝ ላይ ነበረ። ከዛ ይሄ ነገር እየጣማት መምጣት ጀመረ። በተለይ የሰዎችን ታሪክ በዚህ ጉዳይ ላይ ሰለባ የሆኑ ሰዎችን ታሪኮች ገጠመኞችን እያነበበች ስትመጣ የበለጠ እየተሳበች መጣች። ከዛ ለእንደዚህ አይነት መጽሐፎችን አምጪልኝ። ከዛ የእነ መምህር ግርማን መጽሐፎች የእነ ቀሲስ ሄኖክን በአይነት ላይ ሊጻፉ ችል በቃ ብዙ ነገሮች እየገቧት መጡ። ከዛ ሲሪየስሊ መንበርከክ፣ መቀጥቀጥ፣ መስገድ እና በትክክለኛው መንገድ አምልኮ ጀመረች። አምልኮ ስትጀምር ጸበል በጀመረች በጣም የሚገርማችሁ በ3 ወሩ ላይ አጥብቃ ስለያዘች መንፈሱ መለፍለፍ ጀመረ። ጸበል ቦታ ላይ የጻድቃኔ ማርያም ምን ብሎ ነው እየተናገረ የመጣው? ለዚህ ሁሉ ነገር የዳረገቻት የእናቷ እህት በጣም የምትወዳት አክስቷ እንደሆነች፣ ምክንያቱ ደግሞ በውበቷ፣ በፀጉሯ፣ በአይኗ ስለምትቀና ሰዎች ስለሷ የሚናገሩት መልካም ነገር ስለሚያንገበግባት ከልጆቿ ጋር እያነጻጸረች ልጆቿን ሰዎች ሲወቅሰዋቸው ነግሬያቸዋለሁ። አጉራ ዘለሎች ናቸው፣ በባህሪያቸውን የተጠሉት ልጅ ምንም እዚህ ላይ ጥፋት የላትም እና በዛ እያነጻጸረች ቅናት እንዳደረባት በቅናት ተነሳስታ እዚህ ልጅ ላይ መተት እንዳደረገች ልጅቷ ላይ ብቻ አይደለም፣ ልጅቷን ከቤተሰቦቿ ለመነጠል ቤተሰብን ለማፍረስ ያደረገችውን ነገር ሁሉ አጋለጠ። መንፈሱ በምንድን ነው የተሰራው? በ6 ወር እኔ ሰውም ስራዬ ብሎ እንደዚህ አይነት ነገር ፈልጎ ለማግኘት ጥረት ማድረጉ ይገርማልና 6 ወር አቦርት የተደረገ ወይም በውርጃ የተጨናገፈ ልጅ ደም ወስደህ ከደብተራ ጋር መተት መስራት በጣም ምን ያህል እንደዘግ ምን ያህል ጭንቅንቅ እንዳለን ማሳያ ነገር ነው። ስለዚህ የተሰራው በ6 ወር ልጅ ደም እንደሆነ ነው የተናገረው መንፈሱ። በ6 ወር ልጅ ሊያውም ደግሞ ውርጃ የፈጸመች ሴት የወረደው የምትጨናገፈው ልጅ ከዛ ላይ ደም ተወስዶ ከዛ ላይ እንግዲህ 6 ወር ልጅ ደም ነው በራሱ። ከዛ ላይ ተወስዶ ኃይለኛ በሆነ ደብተራ እንደተሰራባት መንፈሱ ተናገረ። ልጅቷ መጀመሪያ ማመን አልቻለችም። ምክንያቱም አክስቷን እስከምታውቃት በጣም ነው የምትወዳት። እሷም የሚመስላት አክስቷ በጣም የምትወዳት ነው የሚመስላት። የአክስቷ ልጆች በጣም ነው የምትወዳቸው፣ እንደ ወንድምና እንደ እህት ነው የምታያቸው። በጣም የሚገርም ሁኔታ ሌላው መንፈሱ ያጋለጠው ነገር ምንድን ነው? በ6 ወር ልጅ ደም ከመሰራቱ ውጭ መተቱ የዚችን ልጅ እድል ወስዷ ለልጆቿ አከፋፍላለች። እች ልጅ እድል ስለመውሰድ ምንም የምታውቀው ነገር የለም። ምንድነው ደግሞ እድል መውሰድ ስትባል ተበራራላት። በዛ ጉዳይ ላይ የተጻፉ ነገሮች ተነገሯት። ለዚህ ልክ ጸበል ቆይታ ወደ ቤቷ ስትመለስ ያቺ ሰራተኛ ብርቱ የነበረ ሰራተኛ ልጅ ከመጽሐፍ ውጭ ቆይ አለችና አሳየቻት። ምንም በዚህ ጉዳይ ላይ የተሰሩ መንፈሳዊ የቪዲዮ ፕሮግራሞችን እንግዲህ በጣም የተሳበች መጣች። መንፈሳዊ ቪዲዮ ፕሮግራሞችን መልከት ጀመረች። ብዙ ነገሮች እየተገለጹላት መጡ። መጽሐፎችንም ማንበብ ጀመረች። እንደነገርኳቸው በዚህ በመንፈሳዊ ጉዳይ ላይ በተለይ ደግሞ ይሄ ከመተት ጋር ምናምን የተሰሩ ነገሮች ማለት ነው፣ ገጠመኞችን በሰው ላይ የደረሱ ነገሮችን ማንበብ ስትጀምር የሆነ ነገር እናም በእሱ አባባል ምንድነው አዲስ ዓለም ውስጥ ገባሁ ነው ያለችው።
ለካ የምኖርበትን ዓለም አላቅም ነበር። አዎ ብዙዎቻችሁ በእርግጠኝነት የምትኖርበትን ዓለም አታውቁትም። ስለማታውቁትም ከሆነ የቸወዳችሁ ቅርቃር ውስጥ የምትገቡት፣ የምትጎዱት፣ ጎጆቻችሁ የሚፈርሰው፣ ከልጆቻችሁ የምትለዩት፣ ትዳራችሁ የሚፈርሰው። ብታውቁ ኖሮማ ትጠነቀቃላችሁ። መጠንቀቅ ምንድን ነው? የሚያስፈልገውን ነገር ታደርጋላችሁ፣ ትሰግዳላችሁ፣ በመቁጠሪያ ትቀጠቅጣላችሁ፣ ትጾማላችሁ፣ ትጸልያላችሁ። ግን ያንን ዓለም ስለማታውቁት ዝም ብሎ በደመ ነፍስ የሚኖር ሰው አለ። ጠዋት ይነሳል፣ ፊቱን ይታጠባል፣ የዘውትር ጸሎት የለም፣ ወደ ስራው ይሄዳል፣ እዛ ይውላል፣ የቀረበለትን ይበላል፣ ከጓደኞቹ ጋር ኢንጆይ ያደርጋል፣ ይመለሳል፣ ይተኛል። ምስጋና የለም። በሰላም ያልክ የመስላም ማሳደር ምስጋና የለም። የሆነ ታይም ላይ ግን ነገሮች ይቀየራሉ። ልክ እግዚአብሔር ሲረዳን ነው ሌላ ዓለም ውስጥ እንዳለን የሚታወቀን እና እቺ ብዙ ነገሮች እየተገለጡላት መጡ። ከዛ በኋላ እንዴት ብዬ ልመን አለች። መጀመሪያ እንዴት ብዬ ልመን? ቤተሰብ ማወቃ ምን ብላችሁ ሄዳችሁ አንቺ ነሽ ያደረግሽው ትላላችሁ። ከዛ እግራችንን አራቅን አለች። እግራችንን አራቅን። በዚህ መሃል ግን ስጠመቅ ይህንን ነገር ሲነገረኝ፣ በተለይ መንፈሱ የሚናገረው ነገር ሲናገረኝ፣ ሌላ ጊዜ ጸበል ስገባ ትላታለች ያችን ልጅ ቅረጭኝና እዛ ውስጥ ያለው ነገር ቤተሰቦች የማሳየት እፈልጋለሁ እንዲያምኑኝ። እንደውም ስልክ ሁሉ ምናምን በቃ ኦልሞስት ዘግቼ ሻንጣ ውስጥ ነበር ያደረኩትኝ፣ ያው እዛ ስለማልጠቀም። በኋላ ግን ስልኬን አውጥቼ እዛ ቦታ ላይ ጸበል ስጠመቅ እምለውን ነገር ቀርጸሽ ታሳይኛለሽ፣ በፍቃደኝነት ማለት ነው። ለቤተሰቦቿ እንዲያዩ ተደረገ። ምን ይበሉ? ከዛች አክስ ከተባለች ሴት ጋር እግራቸውን አራቁ። እናንተ አንድ ሰው ዘመድ ሆናችሁት በየቀኑ እናንተ ቤት የሚመላለስ ሰው እግሩን ሲያረቅና ሲጠፋ ለምን ብላችሁ አትጠይቁም? በፍጹም አልጠየቀችም አለች። ለምን ቀራችሁ? ለምን ጠፋችሁ? ከቤታችሁ ምን ሆናችሁ ነው? በሰላም ነው ወይ? የለም። ስለዚህ እንተጠቃባ ታውቃለች ማለት ነው። ምክንያቱም ጸበሉት ቦታ ላይ ስትሄዱ መንፈሱም ያው ይሰባበቅ የለ። ስለዚህ መንፈሱ ነግሯታል ማለት ነው። ይሄ ነገር ደግሞ የበለጠ ጥርጣሬያቸውን በቃ ይፋ አደረገው ማለት ነው እንጂ ልጃችን ጸበል እንደገባች እያወቀች አክስትዮ አውቃለች ጸበል መግባቷን። እንደውም ጸበል ምን ያደርጋል ሕክምና ነው ምናምን ብላ የሆነ ሰሞን እንትን ብላ ነበር ነው ያሉት፣ እንድትጋለጥ ስላልፈለገች። ግን አይ በቃ ጸበል ነው የሚያስፈልገው ብለው እነሱ ውሳኔያቸውን ሲያጸኑ ግን ዝም ነው ያለችው። ከዛ በኋላ ግን እንዴት ሆነች? ተሻላት ወይ? እናንተስ እንዴት ናችሁ? ምናምን የሚለው ነገር የለም። ጠፋች። ይሄ የበለጠ ጥርጣሬ ላይ ጣላቸው። መጣል ብቻ አይደለም፣ በቃ አምነው ተቀበሉ። በመሀል ምንድነው የዝምድና ገመዳቸው ተቆረጠ ነው የሚባለው። እነዚህ ሰዎች ሄደው አንቺ ነሽ ያደረግሽው ምናምን ብለው ሊጣሏትም አልፈለጉም። አሁን የመንፈሳዊ አሰራር ትልቁ ችግሩ ምንድነው? በምን መረጃ እዛ ጸበል ላይም ያ ነገር እንትን ብታዩ አይ ስሜን አጠፋቸው ምናምን ብለው እነዛ ሰዎች ቢሄዱ ይሄንን የሚዳኝ አግባብ ስለሌለ፣ ምክንያቱም መንፈሳዊ ነገር ስለሆነ ትንሽ አስቸጋሪ ነው። ስለዚህ በቃ ያላቸው ዕድል ምንድነው? ያለውን ነገር ለእግዚአብሔር ሰጥተው ፍርዱን በቤታቸው አርፎ መቀመጥ ነው። እች ልጅ ግን በረታች፣ ራሷን ነፃ ወጣች። ከዛ በኋላ ያስቸገራት ነገር ምንድን ነው? እያደሱ የሚልኩት ነገር ነበር፣ እየታደሰም ይላክባት ነበረ። ጻድቃኔ ማርያም የነበረችበት ቤተክርስቲያን ማለት ነው። አብራት የነበረችዋ ልጅ ሁሉ ነገር ነግራታለች፣ ሁሉ ነገር ማለት ነው አስተምራታለች። ስለዚህ ገብቷታል ማለት ነው። ከዛ በኋላ ተመልሳ ሄደችው የት ነው? ቡኤ የሚገኘው ክርስቶስ ሰምራ ነው። ምክንያቱም ነግራታለች፣ አይ ክርስቶስ ሰምራ እኮ የመንፈስ እድሳት እንዳይሰራ የቃል ኪዳን ቦታ ላይ ስለሆነ እዛ መንፈስ አይታደስም እና እዛ ሄድ አለብሽ። እዛም ሄደች፣ ሱባኤ ያዘች፣ ጸለየች፣ ሰገደች፣ አለቀሰች፣ ተናግራ መጣች። አሁን የተረጋጋ ህይወት ውስጥ ነው ያለችው፣ የተረጋጋ ህይወት እና እንደውም አሁን መጥፎ ጠረኑ ሁሉ ጠፍቶልኛል አለች። ሰዎችም እንደዛ ፊት ይነሱኝ የነበሩ ሰዎች እንትናቸው ተቀይሯል። እንደውም እስኪገርመኝ ነበር። አይግረምሽ ነው ያልኳት። በቃ የመንፈሱ አሰራር ይሄ ነው። ያ ነገር አፕላይ በሚደረግበት ሰዓት ላይ ሰው እንዲጠላን ይደረጋል፣ መጥፎ ሽታ እንዲኖረን፣ ሰዎች እንዳይቀርቡን፣ ስራ እንዳይሳካለ ምናምን ስንድንና ደግሞ መንፈሱ ሲሸኝ ወይ ደግሞ መንፈሱ ሲወጣ ደግሞ ወደ ትክክለኛው መስመራችን እንመለሳለን። ያለው እውነት ይሄ ነው። አሁንማ ገባኛለች። እች ልጅ አሁን ተግታ እየጸለየች ነው። ትንሽ ጠንከር ያለ ነገር ሲመሳት ሮጣ የት ነው የምትሄደው? ክርስቶስ ሰምራ። እግዚአብሔር ይመስገን አሁን የተሻለ ትራክ ላይ ነው ያለችው።
ህይወታችን ይሄ ነው። ምን ይደረጋል ነው። ይህንን ታሪክ ልነግራቸው የፈለግኩት ለምንድን ነው? አንዳንድ ጊዜ መንፈሳዊ ህይወት ላይ ዝም ብሎ የሆነ ህይወት ካለን ቶሎ የመጋለጥ እድላችን የሰፋ ነው። ይሄ ቤተሰብ ምንም የሚያውቀው ነገር የለም ብያቸዋለሁ ስለ መንፈስ አሰራር። ነገር ግን ልጃቸው ላይ ጥቃት ከደረሰ በኋላ ነው በዚህ ጉዳይ ላይ ግንዛቤ የተፈጠረው። እስከዛ ለምን እንጠብቃለን ነው አንደኛው የዚህ መርሃ ግብር ዋና ዓላማ። ሁለተኛ ደግሞ ልክ እንደዚህ ነገር ሀፕን በሚያደርግበት ሰዓት ላይ ሕክምና አንድ ሁለቴ ከተሞከረ በኋላ ለውጥ የማይመጣ ከሆነ ልንነቃ ይገባል። ደግሞ ዝም ብለን እዛው ላይ ጥገኛ ከምንሆን ይልቅ ይሄ መንፈሳዊ ጥቃት ሊሆን ይችላል የሚለው ግንዛቤ ኖሮን ወደ መንፈሳዊ ስፍራዎች ብንሄድ ልክ እንደዚህ ልጅ ማለት ነው። ከዛ በኋላ ደግሞ ልክ እግዚአብሔር ሲፈቅድልን ልክ እንደዚህ ልጅ እየቀጠቀጥንም እየጸለይንም እየሰገርንም እየጾምንም ጠላታችንን መፋለም አለብን። መዳኛው መንገድ እሱ ብቻ ስለሆነ ልላችሁ ፈልጌ ነው። እንግዲህ የዛሬው መርሃ ግብር ይሄ ነው። የሰዎች ክፋት እንግዲህ ሊያውም ነው በራስ ሰው ላይ የራስ ሰው ነች እንግዲህ ልጅ አክስቷ ነች። በራስ ሰው ላይ በ6 ወር ሽል በሰው ደም ግብር መተት እስከ ማሰራት ደርሰናል። እግዚአብሔር ልቦና ይስጠን ከማለት ውጭ ምን ማለት ይቻላል? ምንም። እንግዲህ ዛሬው መርሃ ግብር ይሄ ነበር። የተከታተላችሁት ነበር። ራሳችሁን ጠብቁ፣ ዙሪያችሁን በንቃት ተመልከቱ የሚለውን ነገር ሳልደግም ማለፍ አልፈልግም። በቀጣይ በሌላ መርሃ ግብር ነው የምንገናኘው። እስከዛው ግን በያላችሁበት ሰላም። 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ